ሰላም 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 ሰላም፣ እንዴት ናችሁ? እየተወዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በዚህ ቦታ ላይ ተገናኝተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም በጣም በሚያስገርምና ደስ በሚል ቪዲዮ ወደ እናንተ መጥተናል። ዛሬ በጣም ልዩ ቀን ነው። 2 ዓመት ሙሉ በደስታ አይደለም በሐዘንም አይደለም፣ በሁለቱም ማለት ነው። በህይወት ውጣ ውረድ ውስጥ 2 ዓመትን አንቨርሰሪያቸውን ብሩኬና ሃይሚ ዛሬ አክብረዋል። እንኳን ደስ ያላችሁ። 2 ዓመት ማለት ቀላል አይደለም። በህይወት ውስጥ 2 ዓመት ብዙ በጣም የሚያስጠሉ በጣም ደስ የሚሉ እንዳመጣጣቸው በማስተናገድ ብዙዎች ያው አቋርጠው ይወጣሉ። እነሱ ግን ሩጫውን ሳያቋርጡ ለዛሬ በቅተዋል። እንዲህም አምሮባቸዋል። እንዲህ ነው እንግዲህ አንድ ሯጭ ሩጫው 10,000 የሚሆን ማራቶን የሚሆን የተሰጠውን ሩጫ ሳያቋርጥ ሮጦ ከጨረሰ ጎበዝ ነው ማለት ነው። ካቋረጠ ያው ብዙዎች በህይወት ውስጥም እንደዚህ ናቸው ማለት ነው። ይጀምራሉ፣ ያቋርጣሉ፣ ይወጣሉ። አንዳንዶች ደግሞ እንደዚህ ጠንክረው ችግሮች ሲያጋጥማቸው ችግሮቹን ተቋቁሞ ከችግሮቹ ጀርባ ደስታ እንዳለ በማሰብ ይሄው እነሱ ምሳሌዎች ናቸው ማለት ነው። ፍቅር ላይ ናቸው፣ ትዳሩም ይቀጥላል ማለት ነው። በፍቅር ውስጥ ብዙ ማለፍን ብዙ ችግሮችን መጋፈጥ የሚችል ሰው በትዳር ውስጥም ያንን መጋፈጥ አያቅተውም። መለማመጃ ሜዳ ነው ማለት ነው አይደለ? የተወዳችሁና የተከበራችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ብዙዎቻችሁ ኤሚ የት ሄደች እያላችሁ እየጠየቃችሁ ነው። አዎ አለች። ነገር ግን እንደምታውቁት ትንንሽ ልጆች አሉ፣ ህፃናቶች። አጋጣሚ አጋዣችን ደግሞ ለበዓል ብላ ወደ ቤተሰቦቿ ሄዳ አልመጣችም። ሲስተርም በአጋጣሚ ወደ ቤተሰብ ሄዳ ነው አልመጣችም። የሀገሪቷን ሁኔታ ደግሞ እንደሚታወቀው በነዳጅ ምክንያት ትራንስፖርት እንቅስቃሴ ብዙ የለም። በዛ ምክንያት ልትመጣ አልቻለችም። ብቻችንን ነን ማለት ነው። ስለዚህ ደግሞ መንታ ልጆቻችን ደግሞ የግድ እናታቸው ታስፈልጋቸዋለች። እነሱን ይዛ ነው ያለችው። እኔም እሷን ነው ማግዘው። በመሃል ግን እናንተ ማግኘት ስለምፈልግ እችን ሰዓት ወደ እናንተ እመጣለሁ ማለት ነው። ልክ ይሄንን እንደጨረስኩ ወደ እናንተ እንደደረስኩ ተመልሼ እኔም ወደ ልጆች ሄዳለሁ ማለት ነው ቤተሰቦች። ስለዚህ በዛ ምክንያት ስለጠፋች በጣም ይቅርታ። በጣም ደህና ነች። አስባችሁ በጣም አሳስቧችሁ። ቤተሰብ ማለት እንዲህ ነው። ቤተሰብ የት ሄደች የት ሄደ ብሎ ሲጠይቅ የእውነትን ቤተሰብ ነው እና እውነተኛ ቤተሰባዊነታችሁን ስላየን በጣም ደስ ብሎናል። በእርግጠኝነት በቅርብ ጊዜ ያው ሲስተር ስለምትመጣ በሙሉ እንመጣለን ብዬ አስባለሁ። እስከዛው ግን እኔና እናንተ አብረን እንቀጥላለን ማለት ነው። ዛሬ ምን ተሰማችሁ? በጣም ደስ ብሎኛል እውነት ለመናገር ማለት ነው። ብሩኬና ሃይሚ ያው እንደምታውቁት ነው ብዙ በጣም የሚያስጠሉ ጊዜያቶችን አሳልፈዋል። በጣም ደስ የሚሉ ጊዜያቶችን አሳልፈዋል አይደለ? እኛ ከተዋወቅናቸው ጊዜ ራሱ ጀምሮ ማለት ነው። ተስፋ ቆርጦ እዚህ ጋር ያቆሙ ይሁን ብለን በስጋት የቆምንባቸው ጊዜያቶች ነበሩ። እነዛን ጊዜያቶች አልፈዋል። ዛሬ እዚህ ደርሰዋል። ለብዙዎች ደግሞ የፍቅር ምሳሌም ሆነዋል። በጣም ማይነር የሆነ ነገር ደግሞ በህይወታቸው ውስጥ ገብቶ ህይወታቸውን በጥብጦ ለምን ብለን እኛም ጠይቀናቸዋል። ግን ተሻግረውታል። የእኛንም የእናንተንም ምክር ሰምተዋል ማለት ነው። እኛም እንደ መብት የምንለው የምንጠቁሟቸው ነገሮች አሉ። እነሱም ወስደው እነሱም ተግባራዊ አድርገዋል። ህይወታቸው ተስተካክሏል። ዛሬ 2 ዓመት ብዙ ነው አይደለ? አዎ
ሲኖሩበት ብዙ ነው። ቁጥሩን ሲናገሩት ቀላል ነው። ህይወት ውስጥ አብሮ 2 ዓመት መኖር በጣም ብዙ ነው ለመናገር ማለት አሉ። በጣም ብዙ ዓመት የሚኖሩ ደግሞ ማለት በትዳርም 10 ምናምን ዓመት ይኖረዋል። ገብቷቸዋል። ለምሳሌ እኔ በፍቅር ከባለቤቴ ጋር 2 ዓመት ቆየን። በትዳር 6 ዓመት ቆየን። ስንት ዓመት ሆነን? 8 ዓመት ሆኖናል ማለት ነው። 8 ዓመት ብዙ ነው አይደለ? 8 ዓመት ታዲያ አልጋ ባልጋ ነው አይደለም። ህይወት እንደዛ አይሆንም። በነገራችን ላይ ትዳር ቶሎ የሚበተነው ለምን እንደው ታውቃላችሁ? ነገሮች በሙሉ ማለት ነው እኛ እንዳሰብነው ይሄዳሉ ብለው የሚያስቡ ሰዎች ይገቡበትና ከዛም በኋላ ነገሮች እንደዛ አይደለም። የሁለት ሰው ፍላጎት ነው። ትዳር ውስጥ ስትገቡ፣ ፍቅር ውስጥም ስትሆኑ የሁለት ሰው ፍላጎት ነው የምታስተናግዱት። ፍቅር ውስጥ ስትገናኙ ኮምፕሮማይዝ ልታደርጉ ትችላላችሁ። ከዛም በኋላ ግን ያን ያህል አይከብድም። ትዳር ውስጥ ስትገቡ ደግሞ ጫን ይላል ማለት ነው እና ያንን መቋቋም ያቅታቸውና እነሱ የሚያስቡት ብቻቸውን በነበሩ ጊዜ የሚያደርጓትን ነገር ነው የሚያስቡት። ያችን ነፃነት ትዳር ውስጥም ሲገቡ በቃ ያቺ ነገር እንዳለች ነው የሚያስቡት። ስለዚህ አለመግባባቶች ይፈጠራሉ። ትዳር በዛ ያበቃለታል ማለት ነው። እንደዛ አይደለም። በደንብ መዘጋጀት ይፈልጋል። የኔ ያንተ የሚባል ነገር የሌለበት ቦታ ነው የምንገባው ማለት ነው። ይሄ መታወቅ አለበት። እነ ቡርኬ ይሄንን በደንብ ገብቷቸዋል ብዬ አስባለሁ። በቤተሰብ ተመክረው ነው፣ በቤተሰብ ተመርቀው ነው። በጣም ደስ የሚሉ ነው። አምና ብቻቸውን አከበሩ። ብቻቸውን ስላችሁ ሌላ ቦታ አከበሩ። ዘንድሮ 2ኛ ዓመታቸውን እንዲህ ደል ባለ ፕሮግራም ሲያከብሩ በራሳቸው በሰሩት ቤት ውስጥ ነው። በሚቀጥለው ደግሞ ምናልባት ከልጅ ጋር ይሆን ነው ወይስ ሰርጋቸውን ይሆን የምናየው? እኛ ያው ፈጣሪ ይርዳቸው፣ እቅዱ የነሱ ነው። በእነሱ እቅድ ውስጥ ፕሮግራም ውስጥ አንገባም። ውሳኔው የነሱ እስከሆነ ድረስ ግን ደግሞ በጣም ይዋደዳሉ። እንኳን እነሱ የነሱን ፍቅር ከውጭ የሚመለከታቸው ራሱ ምን ያህል ደስተኛ እንደሆነ እናንተ ምስክር ናቸው አይደለም? አንድ ላይ ቢሆኑና ደግሞ በቃ የሰው ህይወት ምንድን ነው መሰላችሁ? በዚህ ምድር ላይ እንወለዳለን፣ እናድጋለን፣ እናገባለን፣ እንወልዳለን፣ እንሞታለን። በቃ አለቀ። እነዚህ ናቸው። እነዚህን ፕሮሰሶች ማለፍ ነው። ስለዚህ በዚህ ውስጥ ገብታችሁ የራሳችሁን ልጅ ወልዳችሁ ልጃችሁ የምታሳድጉ እንድትሆኑ ፈጣሪ ይርዳችሁ። እንኳን ደስ ያላችሁ ለማለት እንፈልጋለን። ሌላው በዚህ 2 ዓመት ውስጥ ብዙዎችን በማገዝ ኃላፊነታቸውን በመወጣት እንደ መቄዶንያ ቡታጅራ ላይ ያሉትን በተለይ እኛ የምናያቸው ለምሳሌ ጓደኞቻቸውን በተለያዩ ነገሮች በማገዝ ትልልቅ ሰዎችንም በማገዝ ይታወቃሉ። ስለዚህ በጣም እናመሰግናችሁ እንወዳለን። ቁም ነገር ነው ማለት ነው እያሳለፉ የመጡት እነዚህ ልጆች። ስለዚህ በጣም ጠቃሚ የሆነ ቦታ ላይ ነው ሲያሳልፉ የነበረው ማለት ነው። የማይሆን ቦታ ላይ አግኝተናቸው አናውቅም ማለት ነው። ስለዚህ ራሳችሁን ጠብቁ፣ ፈጣሪ ጠብቃችሁ። ቀጣዩ ጊዜ ደግሞ ያማረ እንደሚሆን ምንም ጥርጥር የለውም። ቤተሰብ ባለፈው የተደረገው ፕራንክ ሃይሚን ለማስተማር እንደሆነ ግልጽ ነው። ትላንትናም እንደተነጋገር ነው ማለት ነው። አለመታመን ምን ያህል እንደሚያም ብሩኬ ለሃይሚ ሊያስተምራት ፈልጎ ነው። እሷ ብሩክን አታምነውም አይደል? በእዩ አታምነውም፣ በአብሳላት አታምነውም። እነዚህ ነገሮች ምን ያህል ሊጎዱ እንደሚችሉ አስቡ። እናንተ ታማኝ ሆናችሁ ለፍቅር ጓደኛችሁ ታማኝ ሆናችሁ የፍቅር ጓደኛችሁ እናንተን ማምን ከሆነ ህመሙ ከባድ ነው አይደለ? ስለዚህ ሃይሚን ከፍፄ ጋር ጠርጥሬሻለሁ ብሎ በቃ አላምንሽም ማለቱ እንዳስተማራት ምን ያህል እንደጎዳት አይታለች ማለት ነው። ስለዚህ ያንን ለማስተማር ብሎ ያደረገው ነውና ፍፄ ወንድሙ ነው። ወንድም በወንድሙ ላይ ደግሞ ከባድ ነው አይደለም? ህይወት መስዋዕትነት ሊያስከፍልም ይችላልና እንደዚህ ያለ ነገሮች የሚሞከሩ አይደሉም ማለት ነው። ጥንቃቄ ያስፈልጋል ማለት ነው። የተወዳችሁና የተከበራችሁ የኛ ውድ ቤተሰቦች አጠር ያለች ቪዲዮ ይዤላችኋለሁ። በጣም ደስ የሚል ማለት ነው። እሱን እያየን ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ አስተያየታችሁን እንድትሰጡን በትህትና እንጠይቃለን። እስቲ ወደ ቪዲዮ እንለፍ።
ዛሬ የኔና የሃይሚ ሁለተኛ አንቨርሳሪያችን ቀን ነው። ከተገናኘን 2 ዓመት ሞልቶናልና እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ይህንን እኮ በጣም ትልቅ ስጦታ ነው አይደለ? ቀጣይ ደግሞ ረጅም እድሜን እንደሚሰጣችሁ ተስፋ እናደርጋለን እና እግዚአብሔር ይመስገን እችን ቀን ላሳየ ለዚህ ቀን ላደረሰን። ፍፄ ሃይሚን አፍቅር ያለው ከሷ ጋር ግንኙነት አለኝ ማይሁን ብቻ ፕራንክ እያደረግን ነበር። በዛ መሀል አለመታመን ምን ያክል እንደሆነ ብቻ ፕራንክም ስላደረጉኝ ፕራንክ ለማድረግ የታሰበ ሴራ ነው እንጂ ፍፄ ለሃይሚ ምርጥ ወንድም ነው አይደለ? ምንም ጥያቄ የለውም። እውነት ነው። ከዚህ በፊትም እንደዚህ ያለ ፕራንክ ተደርጎ እንደሆነ እናውቃለን። ያው ቪዲዮቼ ላይም ጠቅሼ እንደነበረ አይታችኋል እናንተም። ስለዚህ ፍፄ ያለታን ብለናል እኮ እሷ ፕራንክ ያደረገችለት በማግስቱ ብሩኬ እንደዛ ሲሆን በእርግጠኝነት ፍፄና ብሩኬ ተነጋግረው ነው ሃይሚን ፕራንክ እያደረጓት ያለው ብለን ነበረ። ያው ግን ሆኗል፣ አድርገዋታል ማለት ነው። የጓደኛ ወንድሜ የሚል አብሮ አደግ ምንም ነገር ይሁን፣ በተለይ ጓደኛ በሴት ጉዳይ በጭራሽ ሊነካኩ እንደማይገቡ አይደለ? ህይወትን ነው የሚያስተው። እውነት ነው። ህይወትን ሊያጠፋፋ ይችላል። እንደዚህ ያለ ነገር በጣም ሴንሲቲቭ ስለሆነ ማለት ነው ጥንቃቄ ያስፈልጋል ማለት ነው። እንዲሁ ማለት ምን አይነት ልብስ ያስባል? ያው ምናልባት እንግዲህ የሰዎች አይምሮ የሁሉም ተመሳሳይ ነው ማለት አይቻልም። አንዳንድ ሰዎች በጣም ኬርለስ የሆኑ ሰዎች አሉ። አንዳንድ ሰዎች ደግሞ ከወንድምም በላይ የሚሆኑ ሰዎች ጓደኞች አሉ እና በጣም ከባድ ነው። ጥንቃቄ ያስፈልጋል። ከጓደኞቻችን ፍቅረኞች ጋር ምናምን ያለን ግንኙነት ራሱ በጣም መገደብ መቻል አለበት። ቀይ መስመር የሚባል ነገር አለ፣ ያ መታለፍም የለበትም እና ለምን ከባድ ነው። በሚስት ከመጣ የሚባል ነገር አለ አይደለ? ስለዚህ በጣም ከባድ ነው። ብቻ በዚህ 2 ዓመት ውስጥ በጣም ብዙ ጣውረዶችን አይተናል። በጣም ብዙ ስቃዮችን አይተናል። በጣም ብዙ ሰውን እኔና ቅመሜ ለማገዝ ሞክረናል። እግዚአብሔር ይመስገን። ወደፊትም ፈጣሪ ካቆየን፣ ፈጣሪ ከክፉ ነገር ከጠበቀን ረጅም ጉዞ እንሄዳለን ብዬ አስባለሁ። ከምንም በላይ እንግዲህ ነብሩኬ በጣም ደስ የሚሉት ነገር ምንድን ነው? ለራሳችን ብቻ የሚሉ ሰዎች አይደሉም። ይሄ ነው በጣም ደስ የሚለው ነገር። ለራሳችን የራሳችንን ስኬት ብቻ አሳክተን ወደፊት እንሄዳለን ምናምን አይደለም። ለሌሎች ደግሞ ሌሎችንም በማገዝ ጥሩ ጊዜ እናሳልፋለን ብለን እናስባለን። ከማጋ ከእናንተ ጋር ብለው እቅድ ይዘው የሚንቀሳቀሱ ልጆች ስለሆኑ በዚህ እድሜ ማለት ነው፣ አስቡ ገና ልጆች ናቸው። በዚህ እድሜ ግን ሀሳባቸው በጣም ትልቅ ነውና እናመሰግናቸው እንወዳለን ማለት ነው። በጣም ብዙ ስኬትም እናቴንም ሁሉንም ሰው ለማስደሰት ሞክሬያለሁ በዚህኛው ዓመታችን ማለት ነውና ቴንክ ዩ። እውነት ነው። ለሃይሚ ቤት ገዛ፣ ለእናቱ ቤት ገዛ፣ ሰራ። አያችሁ። ስለዚህ ትልቅ ስራ ነው አይደለ? ትልቅ ስራ ነው የሰራው ማለት ነው። በጣም ደስ የሚል ነገር። ወደፊትም ደግሞ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እንግዲህ ውለዱ፣ ክበዱ፣ ብዙ ተባዙ። ብዙ ተባዙ። እውነት ነው፣ ቃሉ ነው። አዎ እኛም የምንፈልገው እሱን ነው። በሚቀጥለው ከልጅ ጋር ብናያችሁ ደስ ይለናል። እንግዲህ እቅዱ የእናንተ ነው፣ ቅድም እንዳልኳችሁ ማለት ነው። በሰው ህይወት ውስጥ ገብተን የእናንተ ፕሮግራም እንዲያርጉ ማለት አንችልም። በጣም ደስ የሚሉ ጓደኛሞች ናቸው። በጣም ብዙ አይታችኋል። ብዙ የሆነ ደስ የሚልም የሚያስጠላም ጊዜ አልፋችኋል። ግን ደግሞ ስቲል ነው አብራችሁ ናችሁ። ያ ነገር ደግሞ ዋናው ነገር ይሄ ነው። በነገራችን ላይ ፈለገ ነገሮች ከምንም በላይ ቢከብድም በጣም አስጨናቂ ጊዜ ቢፈጠርም ዛሬ ላይ አብረው መቆማቸው ደግሞ እነዛ ነገሮች በሙሉ ወደ ኋላ ቀርተዋል ማለት ነው። ወደ ኋላ አይኖርም አይደለ? ወደፊት ነው የሚኖረው። ወደ ኋላ ያለፉ እነዛ በጣም የሚያስጠሉ ጊዜያቶች ተረስተዋል። በቃ አለቀ። ህይወት ውስጥ እንደዚህ ነው። እየጣላችሁት ነው የምትሄዱት። በቃ ያን መጥፎውን ጊዜያቶች እየጣላችሁት ነው የምትሄዱት። ወደፊት ነገን የተሻለ ለማድረግ ነው ጥረት ማድረግ ያለባችሁ ማለት ነው። ነገ ውስጥ ደግሞ ሁሌም የተሻለ ነገር አለ ብላችሁ አይደለም ማሰብ ያለባችሁ። እናንተ ለማድረግ ሞክሩ። ውጣ ውረድ አሁንም አለው ማለት ነው። ህይወት እንደዛ ናት። ህይወት እንደምትፈልጉት በቃ ሰተት ብላችሁ አልጋ በአልጋ የሚሳካ ነገር የለም። ውጣ ውረድ አላት ማለት ነው። ስቃይ አለው፣ ደስታ አለው፣ ሁሉ ነገር አለው ማለት ነው። በጣም ብዙ ሰው የሚፈልገው ነው፣ እኛ የምንፈልገው ነው። ገና ከዚህ በላይ ተጋብታችሁ የእናንተን ሰርግ የእናንተን ልጅ ለማየት ያብቃን። እኛ የምንፈልገው ያንን ነው እና ሁላችንም የምንፈልገው ይሄን ነው። እንግዲህ ትበሉ። እወዳችኋለሁ። እንግዲህ ሃይሚ መታለች። እሷን እየተቀበሏት ነው አሁን። እንግዲህ ሰርፕራይዝ ነው የተደረገችው። ይሄን ቀን አታውቅም እሷ እውነት ለመናገር ማለት ነው። በጣም የገረመኝ ነገር ምን እንደው ታውቃላችሁ? ብሩክ እንኳን ሲናገር ነበረ። እንደዚህ ያሉ ቀናቶች ሴቶች ናቸው የሚያስታውሱት አይደለ? ታግዙኛላችሁ ብዬ አስባለሁ። ሴቶች አይረሱትም።
እንደዚህ ያሉ ነገሮችን ማለት ነው። አሁን ግን ሀይሚ አይደለችም ብሩክ ነው ነገሩን አስታውሰው ሲናገርም ነበር። እንግዲህ ሰሞኑ አንቨርሳሪያችንም ነበረ 300 ሺህ አለ የሀይሚ ቤት አልተመረቀም ይመረቃል ገና ምናምን እያለ እንደዚህ ሲለን ነበረና ደስ ይላል። ለማንኛውም ደስ አይሉም? አሁን የቡታጅራ ልጆች እኮ በጣም ደስ የሚሉት ነገር ይሄ ነው። በቃ አንድነታቸው እንዴት ደስ እንደሚል ማለት ነው። ህብረታቸው ይለያል የምር በጣም 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 ከባድ ነገር ነው የምር። ቀጥረሻለሽ ወይስ እኔ ልንገርሽ? ለምን እንደዚህ እንደሆነ ለምን እንደተባሰበ ልንገርሽ? እንዲህ ፏ ብላ ፕሮግራም እንዳለ ብቻ ነው የተነገራት። ሰርግ እንደሚካሄድ ነው የነገሯት። አስቡ፣ አታውቅም። ሚዜዎችን አያቸው፣ አንድ አይነት ልብስ ማለት ነው። ደስ አይሉ? 300 ልብ ቅርጽ እኮ ነው ያለው እዚህ ጋር ስናመጣው ተለቆብን። እንዴት ነው ልብ ቅርጹ? እንዴት ነው በአንድ ቦታ አጥቶ ነው ሶስት ያደረገችው? ኧረ ተይ ተይ ተይ። ለማንኛውም ዛሬ 2ኛ ዓመታችን ነው። እኔና አንቺ ከተገናኘን 2 ዓመታችን ነው። ይኸውና እዚህ ጋር ሰቀልኩ ለማጠብ። አዎ አንቺ ረስተሽዋል፣ እሱ ግን አልረሳውም። እንግዲህ 2ኛ ዓመታችን ነው እኔና አንቺ እና እንኳን አደረሰሽ። ብዙ ተዳርቀን በዚህ 2 ዓመት ውስጥ በጣም ብዙ አይነት ፈተናዎች ተፈትኛለሁ። አንቺም እንደዛው። ያንን ጊዜዎችን አልፈን ደግሞ እዚህ እኔና አንቺ ቆመናልና እግዚአብሔር ይመስገን። ከዚህም በኋላ ልቦና ሰጥቶን ከጭቅጭቅ የጸዳ ህይወት እንድንመራ ፈጣሪ ይርዳን። አዎ እኛ የምንፈልገው እሱ ነው። እውነት ይሄ ውጣ ውረዱ የማይሆኑ ነገሮቹ መቆም አለባቸው። በጣም ደስ ብሎኛል። ጭራሽ ያላሰብኩት ነገር ነው እና ያው ብዙ ጊዜ እንደዚህ አይነት ልደት እንደዚህ አይነት አንቨርሳሪ ምናምን ታስታውሰው ሴት ልጅ ነች። ግልጽ ነው፣ ሴት ልጅ ናት እንደዚህ ያሉ ነገሮችን የምታስታውሰው። የምር ብዙም በእንደዚህ አይነት ነገር አልተካናትም። ዛሬ ግን የምር በጣም ብዙ ጊዜ የምታስታውሰው ሴት ልጅ ነች እና እንደውም አስበው ሁላ ልደቷን ራስ ካላከበረላት ሴት ልጅ ታኮርፋለች። መለያየት ሁሉ ያጋጠማቸው ወንዶች አሉ። እንዴት አታስታውስም በሚል ልደቴን ቀን እንዴት ትረሳዋለህ በሚል የተለያዩ ባልና ሚስቶች ሁሉ ይኖራሉ አሉ እንጂ እኔ ራሱ ማውቃቸው አሉ። አስቡት። እናስታውሰን በረሳውበት ሰዓት አስታውሰክ እንደዚህ የመሰለ ፕሮግራም አዘጋጅ ተጠብቀኝ። ድምቅ ብሏል ቡታጅራ ማለት ነው። ከምንም በላይ ኧረ ይመቻችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።